ቁጥር የለም እንደትጂ በጌታ ደውያለሁ። ሰው ተረጋጉ፣ ጋይ ተረጋጉ። እነሱ ስልክ አያነሱም። እንዴት አደራችሁ? ደህና ናችሁ? ስልክ ዘግተዋል። ሰላም እንዴት አደርሽ? ሚሰራው ይልግባ ቲጂ ወይ ልግባ ዛሬ እነሱ እኮ እንደዚህ አይነት ጊዜ እኮ የሆነ ስራ እየሰሩ ሲሆን ስልክ አያነሱም እኮ ስልክ አያነሱም። ግን ሃይሚ ያለ ምንም ምክንያት ድርቅ አላለችም። ጥላቻ ግን የሆነ ነገርማ አለ። ችግሩ የሆነ ጥላቻ ከብሩክ ጋር ሳይሆን ማለት ነው ከልጅቷ ጋር ነው ችግር አለ። ከልጅቷ ጋር ችግር አለ። የሆነ ችግር አለ። ሃይሚ ያለ ምክንያት እንዲያትሆንም ሲጀመር ያለ ምክንያት ሃይሚ እንዲያትሆንም እኮ እናንተ ማንም ሰው ሃይሚ አትንኩ። ያለ ምክንያት ሃይሚ ሲጀመር እንደዚህ አትሆኑ። እግዚአብሔርም ሰላም አንድ ቁራን ኪዛ የሆነ ነገር ይዛ ነው ሲሚን ሃዩ ፋጡማ ሃይሚ ሞታ ታምናለች። ባለፈው ኤፍሬም አያስፈልግም ምናምን ሲል ወንድሙን ምንድነው አለችው? ሃይሚ ብሩክን ታምናለች። ሃይሚ ትቅርና እናምናለን። ሃይሚ ችግሯ ከብሩክ ጋር ሳይሆን ከልጅቷ ጋር ነው። እናንተ አላወቃችሁ። ልጅቷን ከህይወታቸው ማውጣት ያስፈልጋል ነው። ብሩክ ጋር አይገባም። ባለፈው ምን አለች እሷ? እሷ ምን አለች? ከትላንት ወዲያ እኔ መታረቅ ከፈለኩኝ ስልክ አለ ደውዬ ከሱ ጋር ታረቃለሁ። ሶስተኛ ሰው አያስፈልግም የምትለው ልጅቷ ለምንድን ነው ልጅ ካሜራ ጥቅ አርጋ እንደገና ደግሞ ማለት ነው ጌታን አልመጣም ብላ ሁለተኛ የምመጣው ነገር እኔ የፈራሁት ታውቃላችሁ ጋይስ፣ እሱ ማርያም ይዞ ሄዷል። ከቆረጥ ይቆርጣል። እኔ አይደለም አንቺ ችግር የለም እንደዚህ አይነት ነገር አታወሪ። አይቆርጥም አይቆርጥም አይቆርጥም። ሁሌ ነው እንደሚሄደው። እናንተ ምን አይነት ወሬ ነው? ጋይስ ተረጋጉ። ሰው ልክ ያለው ወይ ዛሬ ወይ ነገ ያሰው ይገባና ያስታርቃል። እሺ ተረጋጉ። ውዴ ችግር የለውም። እሺ ከቡታጀራ አዲስ አበባ እንዴት አድርጌያለሁ። እሺ በጣም ይከታርኩልኝ። ቡታጀራ ነው ያለው ልጁ። ከቡታጀራ ወደ አዲስ አበባ ሄዶ እነሱ እንዲያስታርቅ ነግሬዋለሁ። እነሱ ስልክ አያነሱም፣ ቤተሰብም ስልክ አያነሳም። ትላንትና አልተኛው 28 ሰዓት አልተኛው። መድኃኒዓለም ጌታን ነው የምላችሁ። በስልክ በመደዋወል ስልክ አያነሱም። ዲጂ እንዲሰጣሉ ስልክ አይመልሱም ለሰው። እና ግን አንድ ሰው አግኝቻለሁ። እግዚአብሔር ያክብረው። መድኃኒዓለም እንጀራው ከፍ ይበልልኝ። ስልክ ሳነሳ ቶሎ ነው የሚያነሳልኝ እና ልጁ ሽላንቺ ብዬ ነገ ወይ ከነገ ወዲያ ሄዳለሁ ወደ አዲስ አበባ ብሎኛል። እሺ አይደለም ዲጂ እኔ አንድ ነገር ንገርሽ ውዴ እዩ የምሬ ነው። ሃይሚ ብሩክን አለማመን ፈልጋ አይደለም። ሃይሚ ብሩክን እንኳን ወንድሙ ከዚህ በፊት እሱ ላንቺ አያስፈልግም ስትል እሷ በጣም ታምነዋለች። እሱን በጣም ነው የምታምነው እውነት። ግን እሷ ልጅቷን ከሱ ጋር ሁለተኛ ማየት አትፈልግም። እግዚአብሔርን ልጅቷን ከሱ ለመራቅ ፈልጋ ነው። ይሄ ደግሞ የልጅቷ ቦፍሬንድ የተባለው ጉርጥርጥ መልክ የለው ሰውነት የለው ከአጭር የሆነ ጉርጥርጥ የተከፋፈለ አይደለም። ዲጂ እሷ እንደው አጭር ትሁን መልክም አይኑር፣ ግን ምንድነው ከኋላ ነገር ግራ ነው የሚያጋባ። የሆነ ጉርጥርጥ ማለት ነው። ልጁ ጉርጥርጥ ነው። ጌታ ልጁ አይደለም ቆይ አይደለም ብሩኬ ላይ ነው እንደሱ የሚዝትበት ደደብ እኔ አላቅም። አሮጊት ነው የሚመስለው። ከብሩክ ጋር ሲመጣ ምን አይነት እንዳጨርሽ ዝም በይ እንዳጨርሽ ብሩክ ጋር ገደል እና ማለት ነው። እውነት ልጅዬ አንቺ ሳውንድ ስታወሪ ማለት ነው ልጅቷ ከነሱ ህይወት ትራቅ። ለብሩክ የሚመክር ሰው ንገሪያቸው እሺ። በስልክ ካወራሽ የእሷ ስልክ ቁጥር አላችሁ ስጡኝ። አይደለም የሷን አያስፈልግም አንቺ ማለት ነው። አሁን ወደ አሳባ ወደ ብሩክ ጋር የምትልኪው ሰው መለኛው ስልኩን ዘግቷል። ወይኔ በላቸው እንደዛ አይደለም ዲጂ ንንገሪሽ እማ አሁን አንቺ ወደ አዲስ አበባ ለማስታረቅ የምታስልኪው ሰው ማንም ይሁን ታርቆ እነሱ
እንትን ይለያሉ። ግን ልጅቷ በብሩኬ ህይወት ሁለተኛ እንደማታስፈልግ ለብሩኬ ንገሩ። እቺ ልጅቷ ማላቸው ካለች ነገም ዛሬም ክፍተት ይፈጠራል። እግዚአብሔርን ሃይሚ ልጅቷን ያመነች አይደለችም። እቺ ልጅቷ ትወጣ። ጓደኛ የራሱ ሴት ጓደኛ ለወንድ ልጅ አያስፈልግም። ፍቅረኛ እያለው ገደል ትግባ። የምር ገደል ትግባ። ምን ታደርጋለች? እኔ ግን ቆይማ ልንገርሽማ እውነቱ ነው። ይሄ ቦፍሬንድ የተባለው እውነቱ ነው። አንዳንዴ ሳዳምጥ ነው እውነቱ ነው። ወንድ ልጅ ሴት ጓደኛ አታስፈልግም። ሴት ልጅ አታስፈልግም። ሴት አታስፈልግም። አሳሳች ናት። ስለዚህ መራቅ አለበት። መራቅ ከዚች ጋር መራቅ። እቺ ደግሞ ዲጂ ደግሞ ማለት ነው ይሄ ነገሩን ከረር ያደረገው ምን መሰለሽ? ከዚህ በፊትም መታለች፣ ድጋሚ መታለች። እስኪ አስቢ አንቺ ራሱ እኛ ራሱ ለዛ ነው የኔ ቆንጆ። ልጅ እኮ እቺ ልጅቷ እንደዚህ አይነት ነገር ውስጥ አይገኝም። ዝም በይ ጠረጠረችው አቃሉ አንቺ ብሩክ አይደለም ልጅቷ ነው። አንቺ ምን ሆነሽ ነው ደግሞ? ምንድነው የምታውቀው? ልጅቷም ነው እንጂ ልጅቷ ማለት እንዴ ምን አልኩት? ልጁ ምንድን ነው ያለው? ቀለበት ላረግላት ነበረ። አንተ ግን ይህን ነገር ካመጣው ጀምሮ ቀለበቱንም ትቻለሁ፣ ቤተሰቦቼንም ላስተዋውቃት ፈልጌ ነበረ፣ ተውኩት፣ አሳፈረችኝ ነው እኮ እያለ ያለው። እውነቱን ነው ዲጂ። ለምን መሰለሽ ዲጂ እኔ ንገሪሽ እማ፣ አሁን እቺ ልጅቷ እንደው ብሩክ የዋ ነው፣ ሰውን ያምናል፣ ሁሉም ሰው እንደሱ ይመስላል። እሷ ሴት ስለሆነች ፍቅረኛ ስላላት እኔ ህይወት ላይ ይሄ አያስፈልግም። አንተ ብሩክ ሌላ ሰው አምጣና ፕራንክ አድርገው፣ እኔ ፍቅረኛ አለ እንደው አላችሁ ስጪ በገብሬ ስጪ። ኧረ እኔ የእሷ ስልክ ቀርቶ የእሷ እንትን አይደለም ከታች ያላችሁ ዲጂ እኔ ማንንገርሽ የእሷን አያስፈልግም። በጌታ የእሷን አያስፈልግም። የብሩኬን ነው ጌታ ዲጂ የእሷን አያስፈልግም። ለብሩኬ አሁን ይሄ ብሩኬ ይሄን ሰላም ፈጥሮ ከእሷ ጋር ሲለያዩ የራሱ ማለት መዝጋት አይደለም። አሁን ነገ ዛሬም ነገን ታርቆ ይከፍታል። ሲከፍት ከአንቺ ጋር ሲያወራ በጌታ በእግዚአብሔር እቺ ልጅቷ አንተ ህይወት ላይ አታስፈልግም። ከሃይሚ ጋር ሰላም ከፈለክ አንድ ላይ መሆን ከፈለጋችሁ የኛ ደስታ ከፈለክ እቺን ልጅቷን ከህይወት አውጣ። አንተ ዛሬ እቺ ልጅቷ ካልወጣች ነገም ዛሬም ላንተ ችግር ነው። ደግሞ ታውቂያለሽ የታባሰው እውነት እንትን አስመሳይ ናቸው ሴቶቹ ማለት ነው። ሰውን የሆነ ነገር አድርጎ ነው የሚቀር። ያሳስታሉ፣ ሴቶች ያሳስታሉ። በጣም አሳሳቾች ናቸው። አሁን ይሄ ልጅ ማለት ነው እውነት ብሩኬ እንዲህ አይነት ባህሪ በእኔ በትዳሬ የገጠመኝ ነገር ስላለ እቃለሁ። ስለዚህ ነው እኔ ሴት አሳሳች ናት። ምንም ቱን ቤስት ፍሬንድ ቱን እኔ የኔ ቤስት ፍሬንድ 15 ዓመት የኖረች እህቴ ብዬ መላት ናት። ባሌን የጠየቀችው ባሌን እንተኛ ብላ የጠየቀችው የ15 ጓደኛዬ ማለት ነው። 15 ዓመት የምታወቋ ጓደኛዬ ማለት ነው። ካኒዩ ማጀ ሴት አሳሳች ናት። ሴት አሳሳች ናት። እቺ ሴት ደግሞ እቺ ሴት ህይወት ላይ አታስፈልግም። እንዲያና ሴት ለብሩክ አይዘው እሷ ደግሞ ማለት ነው 10 ጊዜ ጓደኛዬ ነው ቤስት ፍሬንዴ ነው ምናምን እቺ ለባሏ ክብር የላትም። ራሱ ለፍቅረኛዋ ክብር የለም። ለልጁን በሰላም እያወረች አይደለም እኮ። እንዴት ነው በንቀት እኮ ነው የምታስተናግደው ልጁን ራሱ ማለት ነው። በውጭ ሀገር ምን ይባላል መሰለሽ ብለው እናንተ ትቀየሙኛላችሁ፣ ቋንቋም ብለው ትቀየሙኛላችሁ። በይ ቢያስር ኡሊ ልበለው በይ በውጭ ሀገር ምን ይባላል መሰለሽ? በውጭ ሀገር ፋክ ፍሬንድ የሚባል አለ። ዳት ሚንስ ጓደኛሽ ነው እንደ ወንድም ግን ስሜታዊ ስትሆኚ ትደውያለሽ፣ ትጠሪዋለሽ። ቴክስት የምታረጊ ከሆነ ቴክስት ታረጊያለሽ፣ የምትሳሳሚ ከሆነ ታረጊያለሽ። ኖ ሲሪየስሊ ኢትስ ትሩ። ፋክ ፍሬንድ ይባላል። ፋክ ፍሬንድ እንደ ፍሬንድ ነው፣ ግን ስሜታዊ ስትሆኚ ትጠሪዋለሽ፣ የምታረጊው ነገር አድርገሽ ትለያየዋለሽ። ግን ፍሬንድ ነው የምትባባሉ አለ እዚህ ሀገር። እነሱ እኮ ይሄ ዲጂ ይሄ ፒራንክ እኮ አሁን ለሰው ልጅ ኖርማል ነው፣ ይስሩ።
ግን አሁን ችግር የሆነው ለሰው ለኦዲየንስም ለራሱ ለብሩክም ይሄ ቀለል አድርጎ እሱ ያመጣ ፍራንክ እቺ ልጅቷ ጥሩ ስላይደለች፣ ይሄን ደግሞ አንደኛ ነገር እቺ ፎቶ ናት። እነሱ ቀርቦ የተነሱት ፎቶ ነው ይሄን ሁሉ ችግር ያመጣው። አንቺ ደግሞ ዝም በይ። ቅንብር አንቺ ነሽ እንዳያቀናበርሽ። ማን ነው ቅንብር ያለው? ኤኒዌይስ እሱ ቴክ ፍሬንድ አስፈልጎ ሃይሚ ነው ይሄ። በቃ ዳሰት አንቺ ምንድን ነሽ ነው? ላ ፎቶ እኮ ቅንብር ነው እንደዛማ አይደለም። እናንተ ለሌሎች ቅንብር ነው ብላችሁ ይለቁ። ሰላም ሰላም አላየንም። እሺ ቅንብር ነው እንበልና እሺ ቅንብር ዲጂ የኔ ውድ የኛ እናታችን የኔ ውድ ማለት ነው የኔ ማር ማለት ነው። አንቺ እንደዛ ብለሽ አውሪያቸው። እሺ የኔ እናት ቆንጆ የት ማለት ነው ወይ ነው ግን ወንድሜ እኮ ተሰቃየ። ብሩክ በጣም ነው እግዚአብሔር ሰላም ሰላም እያሉሽ ነው። አንቺ በእናትሽ ሰላም በይ። መድኃኒዓለም እንዴት ናችሁ ቤተሰብ? እንዴት አደራችሁ? ሰላም የኔ ቆንጆ እንደምን አመሻሽ? አለን እንዴት አመሸሽ? ዲጂ ምሽት ነው እንደ አንቺ ጋር ደግሞ ጠዋት እኮ ነው። ምን ነው አንቺ ጨለማ እያሳየሁሽ አይደል? እኔ ጋር ገና ምሽት ነው። እኔ ጋር ጨለማ ነው። ወይኔ በላቸው። እንደምን አመሸሽ? በእኔ ነው የሚሄደው። አም ሶሪ ጋይስ። አዲስ ነገር ሰላም ነው። ሰላም ዲጂ የፒጼ ቁጥር አለሽ? የፒጼ ቁጥር አለሽ? ሰላም ነው። ታርቀዋሉ። የፍፄ ቁጥር ተሰጥቶኛል። እሺ ውዴ ግን የፍፄ ቁጥር የተሰጠች የማን ቁጥር እንደሆነ ታውቂያለሽ? የወፍራሙ የእናትየው ቁጥር በራው ያልቃሉ አለ። ስደውል እናትየዋ በተስፋ ያልቃሉ። እኔ እኮ ዲጂ ግራ የሚገባኝ ማለት ነው ለምንድን ነው ፒጼ ማላችሁ ላይ ያልገባው? ሌላ ጊዜ የሚገባው ምን ሆኖ ነው? ገብቶ ነበረ እኮ ምን አሸማቀውት ሄዱ። ምን ሳያወራ ትላንት በቀደ ከትላንት ወዲያ ይባላል። ፀጉሩን እኮ እየዳበሰው ነው ሄደው። ምስኪን የኔ ጌታ ምንም አላወራም እሱ ዝም ነው የሚለው። ፍፄ ነገር ግራ ገባኝ እና አይመጣም። ሁለተኛ አይመጣም። አንዴ ብቻ እኮ ነው የመጣው። ዝምታ ብቻ ነው ያነቀን ማለት ነው። እግዚአብሔር ምንድን ነው ፍፄ ምን ሆነ ነው? ልጅ ቢኖራቸው ማያነሱም። እውነት አሁን እንዲህ ግርግር ሰዓት በተለይ ስልክ ቀርቶ የሞተ ሰው አለ ቢባል አይደርሱም። አይ ያነሳል። ትክክለኛ ቁጥር ስጡኝ። ቁጥር ሰጥቶኛል። የፍፄ ተብሎ ተሰጥቶኝ ስደውል አሮጊት ልጅ ነው ያነሳችው። ማነች ደግሞ እሷ? እባክሽ የማፍፄ ናት። እኔ የምር ዲጂ ብሩክ ከዚህ ችግር ሊወጣ ፈልጋለሁ። የምር በዚህ ሰዓት ደወልኩና ፍፄ ጋር ደውሉ በጌታ እግዚአብሔር። አሁን ወይ ቪዲዮ ሲሉ ቲክቶክ ሜሽን ያድርጉ። ፍፄ ለምን በዚህ ሰዓት የደወልኩት ማለት ነው። በዚህ ሰዓት ደውዬ ከዛ አነሳች አሮጊቷ አነሳችና ያልኳት ፍፄ ማውራት ይችላል ሴት አነሳች። ከዛ እንደነገጥኩኝ ይህ የተሳሳተ ቁጥር ይሆናል የማን ፍፄሽ ይባላለች ወይ ተሳስተሽ ሊሆን ይችላል። ታውቂያለሽ? አይ ለካ የተሰጠኝ ቁጥር የማን እንደሆነ ታውቂያለሽ? ወፍራሙ አሁን ብሩክ የመጀመሪያ ጊዜ ኢንተርቪው የተደረገው የእሱ እናት ናት። የእሱ እናት ቴሌፎን የተሰጠኝ እና ይህንን የሰጠን ሰው ያለው ቲጂ የዋትስአፕ ላይ ግቢና ስሚ እሺ እና ይቅርታ ብዬ ሴትዮዋን ይቅርታ አምሶሪ ይቅርታ የፍፄ ተብሎ ነው የተሰጠኝ እና በጣም ይቅርታ ብዬ ወጣሁ። የማፍፄ ፍፄሽ ይባላለች እሷንም ጠይቂው። እሺ እናንተ ረስሙኝ ልጅሽ ያውቃል። እናንተ በጌታ አሁን ማለት ነው አሁን እኮ ነገሩ ሁሉ እኮ ሃይሚ ጋር ነው። ማስታት ያለችበትም ሃይሚ ናት። ነገሩን ማስተካከል የምትችለውም ሃይሚ ነው። እነሱ መቼ ተጣሉ? እናንተ ደግሞ አልተጣሉም። እናንተ እነሱ እኮ አትጣሉ። እኔ ቆንጆ እነሱ ችግሩ እቺ አሮጊት ልጅ ናት። እቺ ትውጣና ችግር የሚስተካከል ይሆናል። ለሃይሚ ትግርና እሷ ለኔም አልተመቸችም። ሲጀመር ምን ሆናል እኮ እንደ ሰው ቆማ ስለምትሄድ እንጂ ሰይጣን ናት። የምር ሰይጣን ናት። አጋኒንት ያለው ሴት ናት። እግዚአብሔር ብሩክ ያሳዘነኝ ነው። ዲጂ እዛም ወንድ አጋኒንት ኃይለኛ አጋኒንት አይደለም። እግዚአብሔርን ሰው የተረዳው አይደለም ልጁን። እግዚአብሔርን ሁለቱም ይሻለኛል እንደ
እሷ ናት እንደዚህ እሷንም ነገሮችን አይደለም። እኔ እኮ ልጅቷ እቺ ልጅቷ ብትወጣ እኮ ሃይሚ እኮ ከብሩክ ጋር ችግር የለባትም። እናንተ ሶሲ እሱ ደግሞ አልወጣም ብሏል እኮ አልወጣም ብሏል። ወይ እሷ ብትወጣ እኮ ማን ነው ይሄ ደግሞ? ብሩኬ ምን አለ እንትና አልወጣም አላለም። ጉዳይ አንቺ ደግሞ አልሰማሽም። እሱ አንተ ካልፈለክ እኔ ጓደኝነት በቃ አቆማለሁ ካሁን በኋላ እናንተ ታረቁ ነው ያለው። እናንተ የምንድን ነው አልወጣም ብሏል። ምን ታረጋለች? ብሩክ አልወጣም ብሏል ደግሞ ጌታ ወይ ትዕግስት ስጥ። እኔማ ወጥቼ ሰጥቻለሁ። ለማን ነው? Excuse me guys. ሃይ ጌታ ወይ ትዕግስት። ዛሬ እናንተ አዲስ ነገር አለ። ዛሬ ጥሩ ዜና አለ። በጣም ተጨንቄያለሁ ሲጀመር በጠዋቱ። ለምን ተጨናነቂ? ኦኬ ላብዬ በቃ ቤትሽን አሟሙቄልሻለሁ። ሰው እየመጣልሽ ነው። ያራዳ ልጅ ሃይሚ ማለት ነው። ዛሬ ሰላም አለ። እኔ አውቃለሁ ታላችሁ ላብዬ ቆይ ታች ላይ ያለው ሙቪ ነው። ሙቪ በእናት ሙቪ ካውንክ ማለት ነው። እና በጭንቅ ሞተን እኮ እህቶችሽ በእናት እና እኮ እዚህ ተጨንቀናል። ሃይሚና ብሩክ ጋር ሄድሽ ሙቪ ነው። ፌክ አካውንት ነው። ማን ነው? ኦኬ ላብዬ አሁን ቤት ሞቋል። እኔ ልውጣ። እሺ የኔ ቆንጆ ልውጣ። እሺ ዋትስአፕ ግቢና ማለት ነው። ጌታን ሜሴጅ ሲሚ። እሺ ኦኬ ባይ ጋይስ። ወዳችኋለሁ። ሁላችሁንም ወዳችኋለሁ። እሺ ጋይስ ባይ። ደህና ይደሪ። ደህና ደሪ። ደህና ደሪ። አዎ ነው። እኔ ጋር ደህና ደሪ ነው። አዎ እሺ እኔ ቆንጆ ቻው። ደህና ደሪ። መልካም ደሪ። እኔ ቆንጆ ወዳችኋለሁ። እሺ ሁላችሁንም ወዳችኋለሁ። እሺ እኔ ቆንጆ እናም ደህና እንደሪ እንደ በዚህ ሰዓት